ብር የጫነች አህያ እንኳን ማንም በር ይከፈትላታል። ለጮሉሌ ላጮርባሪ የተመቸ ሀገር ነው። በጥርጣሬ ነበር የሚያዩኝ። ዝም ብሎ የግል ጥላቻ፣ ጭፍን ጥላቻ። 3 ወር ውስጥ አታመኝም እንዲገፍትር አወጡ። ዱቄት አረጉኝ። እኔ አዲስ አሰራር ለማምጣት ነው። አዲስ የሚባለውን በር በሙሉ ቆለፉት። ደውሎ ዝም ብሎ ያሳስርሃል። አንዱ ትልቁ ችግር ኢትዮጵያ ውስጥ ሰው በጭፍን ነው ኢንቨስት የሚያደርገው። አለማወቅ መጥፎ ነው። ዝም ብሎ የሚፈራ ነገር። አዲስ ሀሳብ ማለት እንደ አደጋ ነው የሚታየው። ዓለም ላይ እንግዲህ ለስላሳ መጠጥ አምራቾች ትልቅ የሚታወቁት ኮካኮላ አለ፣ ፔፕሲ ኮላ አለ። በፊት ሽዌፕስ ነበረ። ኮካ ሽዌፕስን ገዛው። ኮካ ኦር ፔፕሲ። ሮያል ክራውን ኮላ አለ። እዛው አሜሪካን ሀገር ከነሱ ጋር ተፈራርሜ ላይሰንስ አግሪመንት የነሱን ምርት ለመክተት ብዬ መጣው። የሚድል ኢስተርን አፍሪካ ቫይስ ፕሬዚደንት አለ ከለበነን የሚመጣ። ዞረን ገበያውን ስናየው ቢጫ ሳጥኖች ተቆልሎ እናያለን። ጣራ ነክቶ ያምቦ ውሃ ምንድነው ይሄ ጠርሙስ ይለኛል። አው ያምቦ ውሃ ምርት ያው እስኪመጣ 2-3 ቀን ይቀመጣል እኮ ሳጥኑ መጥቶ እስኪያገኙ ድረስ። እኔ እንዲህ አይነት ነገር ዓለም ላይ አይቻላውቅም። ይሄ ነገር ምንድነው እንየው። በቃ ጋዝ ያለው ውሃ ነው። ሂሰድ እንደውም በቃ ስማችንን ለመትከል ለምን መጀመሪያ ዝም ብሎ ጋዝ ያለው ውሃ እናደርግም? መሽኑ እንደሆነ ይሰራዋል። ሱካርና ምናምኑን አለመክተት ነው። ውሃውን አጣርተን ጋዝ ከተን ለምን እንዲህ አይነት ገበያ የለም የትም። ያ በሚል ነው ሮያል ክራውን የማዕድን ውሃ የገባሁበት። ዞረን ስናይ እሱ ባመጣው ሀሳብ ለስላሳው ሁለተኛ ፌዝ ይሆናል በሚል ያው መሽን ነው ሮያል ክራውን ማዕድን ውሃ የሚለውን ጠርሙስ ያው ብርጭቆ ፋብሪካ ሄድኩኝ፣ አዘዝኩኝ። ፊለሩ እንደሆነ ይሰራል። ያንን ሮያል ክራውን ማዕድን ውሃ በሚል እዛ ውስጥ ነው የገባ ነው። የሚገርምህ ነገር 3 ወር ውስጥ አዲስ አበባ 60% ማርኬት ሼር ያዘን። ከዛ ማለፍ ያቃተን፣ ከዛ በላይ ማምረት አቃተን። የፋብሪካ ተከላው ራሱን የቻለ ሌላ አንድ ከፍተኛ ወንጀል ባለሙያዎች የፋብሪካውን ዋጋ አይ ቲንክ 3 ነው ያከሰሩ። ያው የተደራጀ ዘረፋ እዚህ ማለት ነው። አዎ ተከላው ላይ ማአት ነገር አለ። ከዛ አይደለም ያስመጣው ማሽን ተራስ እዚህ መገጠም አለበታ። መስኬብሊንጉ ምኑ ማሽኑ መጥቷል። ፋብሪካ መስራት ነበረብኝ እኮ ህንጻው ሜዳ ነው። ህንጻው ሰርቼ ምን ብዬ በቃ ፋብሪካ ተከላ አሉ የተባሉትን ሰዎች ነበር የቀጠርኩት። ብቻ ስደርስበት እንደው በኮረንቲ ገመድ ደረጃ 1 ብር በሜትር የሚሸጠውን በሜትር ካሬ 3 ነው። መረጃውን ሳገኝ አንድ ቀን ነው በሙሉ ጠርቼ ከስራ አስኪያጁ፣ ፋይናንስ፣ አስተዳደር፣ ምን ፕሮዳክሽን 7 ነው 8 ዲፓርትመንት ባንዴ ወዲያው አሰናበትኩትና ለ6 ወር ፋብሪካውን ብቻዬን ይዤው ነበር። ግን ይሄ ከውስጥ ያለው ችግር ነው። ማምረት ላይ ፋብሪካ ተከላ ላይ ደግሞ ጭራሽ አበላሽተውታል። ገበያ ውፍ ብሎ ሲመጣ 24 ሰዓት ማምረት ጀመረን። ባንዴ 600 ሰራተኛ ገባው። ማሽኑ ይበላሻል፣ ጥገና ላይ ያበላሹታል። በቃ ጦርነት ነበር እሱ 6 ወር። ገበያው ስገባበት እንግዲህ ውሃ ነው፣ ጋዝ ነው፣ ማርኬቲንግ ነው፣ ብራንድ መፍጠር መሸጥ ነው። ሮያል ክራውን በቃ ፉከራ፣ የማዕድን ውሃዎች ንጉስ አለን። አምቦ ግን ማስታወቂያ ደግሞ በደንብ አድርጋችሁ። ትልቁ ነገር አገልግሎት አጥቷል ህብረተሰቡ። እኔ አገልግሎት ነው መስጠት የፈለኩት። አምቦ ያኔ በ13 መኪና ነው የሚንቀሳቀሰው አዲስ አበባ ላይ። እኔ ገበያውን ከአዲስ አበባ ዩኒቨርሲቲ 12 ልጆች ለ6 ወር ቀጠንና አዲስ አበባ ውስጥ ያሉትን ኪዮስኮች በሙሉ ከጥግ እስከ ጥግ እንደዚህ አልሰፋም። ሰርቬይ አድርገን እያንዳንዱ ላይ 1 ፔጅ ነበረን። አድራሻ ምን ለስላሳ ቢራ ምን ስቶክ እንደሚያደርጉ ቦታቸው፣ የባለቤት ስልክ። ያኔ እንኳን ወደ 12000 መዘገብን። እነሱን አዲስ አበባ 4 ቦታ ቆረጥንና ቁጭ አረግናቸው። ሩቱን አወጣ ነው። እያንዳንዱን ደንበኛ ቢያንስ በሳምንት አንዴ ማየት ብንፈልግ አንድ ደንበኛ ጋር 5 ደቂቃ ብንል ይሄን ለማገልገል ስንት መኪና ያስፈልጋል? ሂሳቡ 25 መጣ። አስቦኛ ጀማ አምቦ በ13 ይሰራል። 25 መኪና ይዘን ገባል። ሴልዞቹ 3 ወር ትሬኒንግ ተሰጣን። ከመኪና ዘሎ ወርዶ ያኮ ሳጥኑን ራሱ ነው የሚወስደው እንጂ ዞር ብሎ የሚያው ውስጥ ገብተን ወልውለን ምናምን። ከዛ ደግሞ ትልቁ ነገር እጥረት ስለነበረ እያንዳንዱ ሳጥን ላይ 1 ወይ 2 ብር ለመኪናው ካልተከፈለ አያወርዱም ነበር። ሰው ተማሯል። እኛ ገብተን እንዲህ አይነት አገልግሎት ስንሰጥ ማስታወቂያው ሲሄድ
እያወጡ ሳጥን መወርወር ጀመሩ። ቢጫው 60% ያላለፍነው ማምረት ስላቃተን ነው። በኋላ ቀስ ብሎ ተስተካከለ። አሪፍ ስራ እንዳሰብኩት ነበር። ካሰብኩት በላይ ነው እንደውም የገባንበት። ልክ ይሄ ሲሆን 3 ወር አልሞላም የሆነ ዘመቻ ተጀመረ። ማታ ማታ በቡድን የተደራጁ ሰዎች ይገቡና ያውቃሉ አምቦን አስወጥቶ የኛን ምርት የሚሸጥ ሊስት ለይተው ይዘዋል። አምቦ ኃይል አሉ። አምቦ ኃይል የለም ሲሉ በቃ ቤቱን ዱቄት አድርገው ይወጣሉ። የምርህን ነው? እንደዚህ ነበር እንዴ? የተደራጀ ስራ በጣም የሚገርም እኮ ነው። በደንብ ቤቱን ዱቄት አድርገው ይወጣሉ። ሰራተኞቹ ከፋብሪካው የበለጠ የሚጠቀሙት ሰራተኞቹ ናቸው። በእያንዳንዱ ሳጥን 1-2 ብር ይወስዳሉ። ተሽጦ ካላለቀላቸው እንኳን የዕለቱ በየሰፈሩ አከፋፋይ ያላቸው ዝም ብሎ ያራግፉለታል። እሱ ጨምሮ ይሸጣል፣ ይካፈላሉ። እንዴ የነሱን ገቢ ነው ይዘጋው። ሼር ነበሩ ማለት ነው እነሱ ከመንግስት ጋር ዋናው ሼር። እሺ እኔ እና አላውቅም። ከዛ አንድ ፈታሽ የሚባል ጋዜጣም የሆነ ነገር ጻፈ። ከአሜሪካን ሀገር የመጣ ርዕሱ የሲአይኤ ተቋም የሆነው ሮያል ክራውን ማዕድን ውሃ ፋብሪካ ህዝቡን እያደናገረው ነው በትልቁ መግቢያው። ከዛ እኔ ሲአይኤ ኤጀንት መሆኔ የሽንት ቤት ውሃ እያጣራን እንደሆነ የምንሸጠው ሰው የሞተ እንደሆነ ኤርትራዊም ነው ብለው ከተቱበት። ለምን እንደሆነ አልገባኝም ምናምን። ከዛ ደግሞ መሬት ላይ ዘመቻ በቃ ቤት ዱቄት አድርገው ይወጣሉ። እኔ ደግሞ ጋዜጣው ነው እናኩት። 3 ወር ውስጥ አታመኝም እንዲገፍትረው አወጡ ከማርኬት። ለምን በቀን ትልቅ ብር ነው። እኔ በሙሉ አልገባኝም። አምቦሃ ነው እንጂ ነው የማውቀው። ሌላ ከውስጥ ደግሞ ሌላ ድርጅት እንዳለ አላውቅም፣ ግን ነበረ። የሮያል ክራውን ሁለተኛው። ይሄንንም አሁን ቢዝነስ ቡክ እንደው ከፍተህ ፋብሪካ ሊከስር የሚችልበት ምክንያት ብለህ ብትፈልግ አታመጣውም፣ አታስበው። ግን ሆነ። ስሙን አልጠራለህም። አንድ ያን የማውቀው ሰው ነው። ይሄን ሁሉ አየና ኤርሚያስ አንተ ምን ነው ሞኝ ነህ እንዴ አለኝ። ምን ነው አልኩ። 1 ሚሊዮን ብር መደብ እንደ ያንን ፋብሪካ አዘጋው ከፈለክ አስነድደው አለኝ። 25 መኪና አለ፣ ኦቨርሄድ አለብን። ምን እዚህ መሀል ደግሞ አሁን ጠረጥራለሁ ፋብሪካውን አንዴ ምን እንዳደረጉት አላውቅም። ሳምንት ተዘጋ። ኮምፕሬሰር ምናምን ፈንድቶ አሁን ያኔ ላስበው። አሁን መልሼ ሳስበው ፋብሪካ ውስጥም የሆነ አሻጥር ሰርተውናል። በተደጋጋሚ ይበላሻል። 600 ሰራተኛ ለቀላል ነው አንድ ሰው መግዛት። እሱም እንደዛ። ዘይት ፋብሪካው ዲዛስተር፣ ሮያል ክራውን ዲዛስተር። 600 ሰራተኛ በድምሩ ይዤ አሁን ደሞዝ ሳልከፍል 3 ወር ሄድኩኝ። ደሞዝ ሳልከፍል ከውስጥ ተዘርፍ ያለው ማኔጅመንቱን በሙሉ አባርር ያለው። አሁን ስራ አስኪያጅ ነኝ። ፋይናንስ፣ አስተዳደር፣ ፕሮዳክሽን፣ ማርኬቲንግ። ሌላ ሰው መተካት አልፈለኩም። ምን በቃ ራሴ እንትን ብዬ ሌሊት 9 ሰዓት ፋብሪካ ሄዳለሁ። ሲሄድ ፋብሪካ ሰራተኛ በሙሉ ተኝቶ አገኘዋለሁ። ኤኒዌይ ደስ የሚል አድቨንቸር። አሁን መልሼ ሳየው ግን ጭልምልም ብሎ ነበር። 4ኛ ወር ደረሰ ደሞዝ ሳልከፍል። በኢትዮጵያ ፋብሪካ ሰራተኛ አስበው። ማኔጅመንት በሙሉ አባርር ያለው። ድርጅቱ እንዳይፈርስ ለመያዝ እየሞከርኩ ነው። ገበያ ገፍተው አውጥተውናል። ያችንም ለማምረት ፋብሪካው ተበላሽቷል። 600 ሰው ትልቅ ፔሮል አለብኝ። ከዛ ከምርት ጋር የመኪና ክራይ የምን ወጪው አይሸፍንም ገቢው ወርዶ። በሬ ክፍት ነው። አንድ ቀን በቃ ይመጣሉ። ዛሬ እችን ብር ካልከፈልኩ ከቤት ያስወጡኛል። ኦኬ ላንተ እንካ ይሄንን፣ ልጄ እንዲሆነች እንካ ይሄንን። በሳምንት አንዴ ያን 600 ሰራተኛ ሰብስቤ አዳራሽ ውስጥ እናወራለን። አጨብጭበው አብረህነን ይላሉ። 4 ወር አሁን ከአቅም በላይ ሆነ። 5ኛ ወር ሊሄዱ አይችሉም። መኪናዬን ሸጥኩኝ። ላንድ ክሩዘር ነበር፣ ሸጥኩት።
ሂሳብ ደሞዝ ዘጋው። እዚህ መሃል እሁድ ዕለት ፎርቹን ጋዜጣ ያለው አቶ ሞገስ አለሙ ተርሞፕላስቲክ የሚባል የፕላስቲክ ፋብሪካ አለው። ማስታወቂያ ያለው እዛ ላይ ለመጀመሪያ ጊዜ ኢትዮጵያ ውስጥ ይሄ ፕላስቲክ ጠርሙስ የሚያመርት ፋብሪካ ተክያለውና ለገበያ ቀርበላል ይላል። ወዲያው ደወልኩለት፣ ያለውን ነገር አስረዳሁት። የታሸገ ውሃ እቅዴ ውስጥ ነበር ከካርቦኔትዱ። ይሄው ፊለር ጋዝ ማስቀረት ነው፣ ሊሞላልኝ ይችላል። አሁን ብር የለኝም። የአንድ ወር ጠርሙስ የ30 ሺህ ብር ጠርሙስ በዱቤ ስጠኝ አልኩት። እሺ አለኝ። እሱም ገበያ ይፈልጋል። ከዛ በኋላ ፊሊንጉ ላይ መስተካከል ያለበት በስቴንለስ ስቲል የሚሰራ ምናምን አለ። ወደዚህ ወደ ሲኤምሲ ሰላም ቴክኒካል ምናምን ቪሌጅ ኖርዌጃኖች አሉ። በዛን ጊዜ ኢትዮጵያ ውስጥ ስቴንለስ ስቲል የሚበይድ እነሱ ብቻ ነበሩ። ዲዛይን ነበረ። በዚህ መልኩ እቺን ነገር ስሩልኝ። ስንት ነው አልኳቸው። 20 ሺህ ብር አሉ። 20 ሺህ ብር የለኝም፣ የአንድ ወር ቼክ ልስጣችሁና ስሩልኝ። እሺ ሃይላንድን በ50 ሺህ ብር ፖስቴትድ ቼክ ነው የጀመርኩት። ሁሉ ነገር አልቆ ያኔ 1 ሊትር ተኩል ውሃ አሁን እንደዚህ 80 ምናምን ፋብሪካ ሊኖረን $2 ነው 2.50 ነበር የሚሸጠው። 14 ብር ነበር ያኔ፣ ዶላር 6 ነው። 2 ከምናምን ማን ነው በ$2 ውሃ ገዝቶ የሚጠጣው ኢትዮጵያ ውስጥ? እኔ ፕሮዳክሽን ኮስቴ 2 ብር ነበር፣ 4 ብር አድርጌ ገባው። ከመጀመሪያው ቀን ጀምሮ መኪናው ላይ የተወጣ በሽሚያ የሚሸጠው 6 ወር ውስጥ ሂሳቤን አስተካክዬ ነገሮች መልክ ይዘው እንደገና ደግሞ አሁን ዘይት ፋብሪካ በቃ እና ይሄ ሮያል ክራውኑ በቃ ዱቄት አረጉኝ። ሁለቱም ትላልቅ ፋብሪካ ነው፣ ትላልቅ ኪሳራ ነው። ባለቀ ሰዓት ይሄ ነገር ስለመጣ ይሄንን ኢንቨስትመንት በዚህ ሰዓት ማድረግ አልችልም ነበር እኔ። በቃ እንደገና ነገር ሁሉ ተቀየረ። ሃይላንድ ሶስተኛው በእንግሊዝ ፈረንጂ ነው third time is a charm ይላል። ሶስተኛው ጊዜ አንድ ደህና ነገር ወጣው ሃይላንድ ማለት ነው። እኔ ቀጥ ያለ ስነ ስርዓት ያለው የሰለጠነ ሰው ስራ ሰራለሁ። ቢዝነሴን በስርዓቱ እከተላለሁ። ችግሩ አገሩ ለዛ አልተዘጋጀም ነበር። አሁንም በብዙ መልኩ አልተዘጋጀም። የዚህ ሀገር አሰራሩም ሰውም ምኑም በቃ ይሄ አየር ባየር ለጭሉሌ ላጭበርባሪ የተመቸ ሀገር ነው እንጂ እኮ በቃ ስርዓት ባለው መልኩ ስራዬን ሰራለሁ። ሰራተኛ ቀጥራለሁ፣ ጥሩ ደሞዝ ከፍላለሁ፣ ማርኬቲንግን ሰራለሁ፣ ህግ አከብራለሁ፣ ታክስ ከፍላለሁ። አጥንቼ የሚመስል ስራ ውስጥ ነው የምገባው። እስካሁን የማወራ ሂደት እንዲህ አይነት ነገር የለውም። አሁንም ተመልሼ ሳየው ከዛ በኋላ ግን አሁን ዘመን ባንክ ላይ የገጠመኝ ነገር አለ፣ ሪል ስቴቱ ላይ የገጠመኝ ነገር አለ፣ ሌላም ድርጅት ላይ አክሰስ ካፒታልም መንግስት እንደ መንግስት ሆኖ የሚያሳዝነው ነገር እኮ መንግስት እንደ መንግስት አይደለም። መንግስት ውስጥ እንደ መንግስት የሆኑ ግለሰቦች አሉ ነበሩ። ደውለው ዝም ብሎ ያሳስርሃል። ከስርዓት ውጭ ደውሎ እንዲህ ይላሉ። ያ በኋላ ሌላው ላይ ስንመጣበት መጣበታለሁ። አክሰስ ካፒታል በትልቁ ኢንቨስትመንት ስራ ውስጥ ገባ። የመጀመሪያው ኢንቨስትመንት ተርሞፕላስቲክ የመጀመሪያ ውሃ ጠርሙዝ ገበያ ውስጥ ይዞ የገባው በኋላ መልሶ ያው በስራ ተገናኝተን የመጀመሪያው ኢንቨስትመንት እሱ ነበር። ከዛ እንዳልኩህ ሌላ 2 ፋብሪካዎች መጀመሪያ ሃይላንድ ውሃን ማምረት ስትጀምር የጀመረ የነበረው የፕላስቲክ ፋብሪካ ከዛ ምን አረጋችሁት? እሱ ላይ ገባህ አንተ? ሼር ሆልደር ሆነ ገባ? ያው ሼር ማጆሪቲ ሼር ሆነን ገባን። እሺ። ከዛም 2 ውሃ ፋብሪካ ላይ ኢንቨስት አረገን። ግብርና ውስጥ ገብተን ነበር። ወደዚህ ወደ ጣና በለዝ 5000 ሄክታር ወስደን 600 ሄክታር ጠርገን ህንድ መጥቶ ምን ብሎ በኋላ መሬቱ ለጣና በለዝ ለግድቡ ያስፈልጋል ተባለ። ሄደ
ማዕድን ስራ አንድ ትልቅ የማዕድን ፕሮጀክት አለን። የተወሰነ ሪል ስቴት ስራም ሰርቷል። አክሰስ ካፒታል ዋናው ነገር ጥናቶች ይጽፍ ነበር በሰፊው። ቅድም ስናወራ ነበር አንዱ ትልቁ ችግር ኢትዮጵያ ውስጥ ሰው በጭፍን ነው ኢንቨስት የሚያደርገው፣ ያለ መረጃ ነው ኢንቨስት የሚያደርገው። አይቶ አንድ ዳቦ ቤት ያለው ሰው ቆንጆ መኪና ከገዛ በቃ ዳቦ ቤት ያዋጣል ብሎ ብር ካለው ዳቦ ቤት ይከፍታል። ለምን? የዳቦ ኢንዱስትሪን አጥንቶ ይሄ ነገር ዲማንዱ ይሄን ይመስላል፣ ሰፕላዩ ይሄን ይመስላል፣ እነዚህ ኢሹዎች አሉ፣ ጥሬ ዕቃ አቅርቦት እንዲህ ያለ እንዲህ ነው፣ ሶ ለኢንቨስትመንት ጥሩ ነው አይደለም የሚለውን ነገር መረጃ ስለሌለው ሁሉም በራሱ እይታ ከሚያገኘው ትንሽ ጭላንጭል መረጃ የማይሆን ነገር ውስጥ ይገባል። አንዱም ደግሞ እኮ አዲስ ስራ አዲስ ፈጠራም ስለሌለ የማይኖረው መረጃ ስለሌለ ነው። ሶ 8 ኢኮኖሚስቶች ነበሩን እዛ ዲፓርትመንት። ትርፍ አናገኝበትም። በአመት አንዴ የሀገሪቷን አጠቃላይ ኢኮኖሚ ግምገማ 100 ምናምን ፔጅ ፕሮፌሽናል የሆነ መረጃ ያለው ሪፖርት እናቀርባለን። መሀል አመት እናወጣለን። ከዛ ሴክተር ፒሶች ባንኪንግ፣ ሪል ስቴት፣ አግሪካልቸር፣ ማይኒንግ፣ ኢንፍሌሽን የራሳችንን ፎርካስት እናደረግ ነበር ሰርቬይ እያረግን። ሶ በአጠቃላይ ስለ ኢኮኖሚና የተለያዩ ቢዝነስ ሴክተሮች ጥናት እያረግን አንድ ኢንተርኔት ላይ በነፃ እንለቃለን። ከዛ 1000 ይታተማል። የሁሉም ከጠቅላይ ሚኒስትሩ ቢሮ ጀምሮ 20 ኮፒ፣ እያንዳንዱ ሚኒስቴር መስሪያ ቤት፣ እያንዳንዱ ዩኒቨርሲቲ፣ እያንዳንዱ የውጭ ድርጅት ኩባንያዎች ሊስታችን ላይ ያሉ በሞተር ሳይክል ለሁሉም እንበትን ነበር። ምንድነው እናንተ የምታገኙት ነገር? ከዚህ ምንም ፐብሊክ ሰርቪስ ነው ይሄ። ኢኮኖሚዋ በጭፍን መንቀሳቀስ አትችልም። አትሊስት መረጃ እንስጥ ነው። ሶ መንግስት ራሱ ዩኒቨርሲቲዎች በቃ ተማሪዎች በእኛ ወረቀቶች ነበሩ ጥናት የሚሰሩት። ሶ እሱ በቃ እንዴት ነው እንደ ፐብሊክ ሰርቪስ የማረገው ነገር ነበር ስለሚያስፈልግ ስለሚገባኝ። ሶ ትልቁ እንደውም አክሰስ ካፒታል ከሰራቸው ስራዎች ትልቁ እሱ ነበር። እሱ መቋረጡ ያሳዝናል። አሁን ኤኒዌይ በቅርቡ በሌላ መልኩ ልጀምረው። አሁንም የተለያዩ ወረቀቶች እየጻፍኩ ነው። ሜቢ የዘመን ባንክ ሂደት ሜቢ ኢትዮጵያ ውስጥ ከገጠሙኝ መጥፎ ነገሮች ሜቢ ትልቁ ዘመን ባንክ ነው። እንዴት ነው እሱ? ከአጀማመሩ ጀምሮ አዲስ ሀሳብ አሁን ትንሽ እየተሻለ መተናል። ያን ያብሶ አዲስ ሀሳብ ማለት እንደ አደጋ ነው የሚታዩ። ሌብነት አልመሰላቸውም። አደጋ አለማወቅ መጥፎ ነው። ዝም ብሎ የሚፈራ ነገር ገብቶሃል? አፍ አውጥቶ ነው እንዲህ ያለኝ የባንክ ሱፐርቪዥን ኃላፊው። በአንድ ቅርንጫፍ ሊሰራ አይችልም ጦርነት አይቻልም። ይኸውና ይቻላል። አይቻልም። መረጃ መስማት የለም ምን የለም። ከዛ ደግሞ ቢዝነስ ፕላኑ 5 አመት ውስጥ አድጎ ይሄን አይቻልም። 1 አመት ከምናምን ይቻላል አይቻልም ነበር ጦርነቱ። ባንኩ እንዲከፈት አልተፈለገም። ስም መቀየሩ በጣም ትንሽ ነገር ነው። ያንተን ጠበቃ አንቀበልም፣ ሌላ ጠበቃ አምጣ። መሀል መንገድ ላይ በእኔ ጠበቃ ምን በቃ ባለ አክሲዮኖች የገዙ ከሌ ባለ አክሲዮን መሆን አይችልም፣ አስወጣው። እንዴ ምንድነው የምለው ሰውየውን? ምንድነው ህጉ? ምንድነው? በቃ እንግዲያውስ አናጸድቅም ይልሃል ሳትፈልግ። አክሰስ አሁን ስሙ መጨረሻ እንዴ ናይጄሪያ አክሰስ ባንክ አለ አሉኝ ነው። እሺ ዩናይትድ ባንክ አለም ላይ አመጣሁላቸው 300 ምናምን አለ ህብረት ባንክ ማለት ላየን ባንክ እንደዛው ሁሉም ባንክ። ምንድነው የኔ ልዩነቱ? አናውቅም፣ ቀይረው። ማንኛውም ባንክ ስራ ሲጀምር ከመሰለው አይቶ አጥንቶ ያለ ኮላትራል ብድር መስጠት ይችላል። በምንም አይነት ሁናቴ 100% ኮላትራል የሌለው ብድር እንዳትሰጥ። እኔ አዲስ አሰራር ለማምጣት ነው። አዲስ የሚባለውን በር በሙሉ ቆለፉት። የሚገርምህ ነገር ደግሞ ዘመን ባንክ ላይ
ማን አንደኛ በግለሰብ ደረጃ ባንክ ያቋቋመ ሰው የለም። ሁለተኛ ደረጃ ባንኩን የተሰበሰበው ካፒታል ብሎክድ አካውንቱ ሳይለቀቅ ባንኩን አቋቁሜ ጨርሼ ሰራተኛ ቀጥዬ ዩኒፎርም አልብሼ አይቲ ሲስተም ገብቶ በጥቅሉ 40 ሚሊዮን ብር ወጥቶ 6 ወር ቁጭ አድርገውኛል። ኦኬ ማንኛውም ባንክ ሲቋቋም ባለአክሲዮኑ ተሰብስቦ ፈርሞ ምን ብሎ ብሔራዊ ባንክ በሉ ስራ ጀምሮ አካውንቱ ይለቀቅ ብሎ ሲለቅላቸው ያኔ ብሩ ይነቃነቅና አመት ተኩል 2 አመት ነው የመጀመሪያውን ቅርንጫፍ ለመክፈት። እኔ ቀድሜ ይሄን ሁሉ ኢንቨስት አድርጌ ሳምንት አልሞላም የሆነ ማክሰኞ ሮብ ፍቃዱ መጣ። ሰኞ ዕለት እኛ ስራ ከፍተናል። ሙሉ ኃይል ሰራተኛ ሰልጥኖ ለብሶ ምን ብሎ ይሄን ሁሉ አድርጌ አሁን እንደ ፋውንደሩ የሚገባኝ 10% የ3 አመት ትርፍ አለ። አይከፈለውም ብሎ ዝም ብሎ አገዱኝ። ምንም በለው ህግ ነው አላውቅም፣ አናጸድቅም። ከዛ 3-4 አመት ሆነ። ባልሆነ ሰበብ ነበር የሚፈልጉት ከቦርድ በቃ ጊዜው ደርሶ ሲቀነሱ የሆኑ ሰዎች እኛ ሀገር በቃ ያው የደካማ ማት ነው ሁሌ ዙሪያ የሚኖረው ምንም መፍት በሌለው ነገር በቃ እኔ ለምን አልቀጠልኩም ብለው ምስረታ ላይ በቃ ኮንፍሊክት ኦፍ ኢንትረስት ነበረው ኤርሚያስ ይሄ ሂሳብ ይመርመር ምናምን ብለው ሲሏቸው ወዲያውኑ ከባንኩ አገዱኝ። አመት ሙሉ ኦዲት ተደረገ። ኦዲተሩ አንድ ጥፋት አላገኘም። 6 ወር ዝም ብለው ሲተኙ ጋዜጣ ላይ የዘገየ ፍትህ እንደተነፈገ ፍትህ ነው ብዬ ቅጥቅጥ አድርጌ ጻፍኩኝ። በሁለተኛው ቀን እድሜ ልክህን በቃ ከማንኛውም ባንክ ቦርድ ታግደሃል ብሎ ደብዳቤ ጻፉልኝ። ምክንያት የለውም። ይሄ አሁን የመንግስት ተቋም ነው ማለት ትልቁ ብሔራዊ ባንክ። ከዛ የባንኪንግ ሱፐርቪዥን ኃላፊውን መጨረሻ ሲያዘገዩኝ እንደዛ ሁሉ ሲታሽ እኔ እኮ ወይም ወስናችሁ ከሆነ ይሄ ባንክ እዚች ሀገር ላይ አይከፈትም ብላችሁ ከሆነ አሁንም ዝም ብላችሁ አታክስሩኝ፣ እንግዲያውስ አይቻሉም በሉኝና ይሄን ነገር ልተወው አልኩት። ላይክ አምርሬ አቶ ኤርሚያስ ልክ ያለኝን ነው የምጠቅስልህ። እኛ እኮ አንተን እንፈራሃለን። ይህን ቃል ነው የተጠቀመው። እኛ ሀገር ያሉት ባንኮች እኮ ደፍሮ አንድ ሰው የተለየ አዲስ ነገር የሚሰራ የለም። የተለመደችው አሰራር አለች፣ እሷን ተከትለው ይሰራሉ። እኛም እሱን መቆጣጠር እንችላለን። እኛ አንተን መቆጣጠር አንችልም። ይሄ ነው ችግሩ አለኝ። ማለት ቃል በቃል ነው የማወራ። ኦኬ እንግዲያውስ ወስኑ። ለማንኛውም የማይሆን ከሆነ ልተው፣ የሚሆን ከሆነ ደግሞ ስራ ልጀምርበት። እዚህ እንዲህ ላይ ነኝ አልኩኝ። ያው እጅና እግሬን ቆላልፈው ያው ፍቃድ ሰጡኝ። ግን ዞሮ ይኸው እንግዲህ ባንኩ የባንኪንግ ሴክተሩን እንዳለ ነው የቀየረው። ዘመን ከመምጣቱ በፊት እኮ ምሳ ሰዓት ይዘጋል ባንክ። ከዛ 10 ሰዓት ሰራተኛው ብር ቆጥሮ እንዲወጣ እኮ 9 ሰዓት ይዘጋል። ከባንክ ቼክ ለማውጣት እኮ ይሄ የአይቲውን የምናምኑን ተው፣ ባንክ ገብተ ሰልፍ የሚባል ነገር የለም። የሆነ እኮ ኢቭን ከብራንዲንግ አንፃር ራሱ ብራንዲንግ ተቀየረ፣ ሁሉ ነገር ተቀየረ። እንደ የኔ ኢንተሪየር ዲዛይን የሰራ ሰው ይነግረኛል። እንደ ስንት ባንክ ደወለልኝ፣ ልክ የአቶ ኤርሚያስ አይነት ቢሮ ፈልጋለሁ ብለውኛል ይለኛል። ከዛ በኋላ ኮፒ ለማድረግ አይጨንቀንም። ሶ ኤኒዌይ የዘመን ታሪክ ባጭሩ ይሄ ነው። እንትን የአሁኑ ኢህአዴግ አይመስለኝም። የበፊቱ ኢህአዴግ ሙሉ በሙሉ የሚቆጣጠረውና ይሄ ነገር ወዴት እንደሚሄድ አውቀዋለሁ የሚለው ነገር ከሌለ ይፈራዋል። በኋላም የገባኝ ፖለቲካ ውስጥ እንደሌለው ያውቃሉ። ውስጥ የለም የሆነ ነገር ግን አሁን ዘመን ባንክን እንደውም አንዱ ከሌብዬ መጥራት አልፈልግም፣ አሁንም ያለ ሰው ነው። ግን ከላይ ካሉት ብር የጫነች አህያ እንኳን ማንም በር ይከፈትላታል። ምን ነገር አንድ ነገር አርጉት ብሎ የሰማ ወዳጄ ደንግጦ ነው መጥቶ የነገረኝ። የመንግስት ኦፊሻል ባለስልጣን ጋር ምን ደርሼም አላውቅም። የራሴ ዓለም ውስጥ ነኝ። መኖራቸውንም አላውቅም። የምፈልገውም ነገር የለም። በትልቁ ስራ እንቀሳቀሳለሁ።
አንድ ግለሰብ ቆሞ በአንድ ባንክ የሚያቋቁም ብር እንደ ቀልድ ሰበሰብኩኝ። በእነሱ አስተሳሰብ ደግሞ ባንክ አቋቋምኩ ማለት ብሩ እንደፈለኩ የማሽከረክረው መስሏቸው አልመሰለኝ፣ አላውቅም። ጥናቶች ቤሲክሊ የነሱን ስራ የሚገመግም ወረቀት ሁሉ ይለቃለሁ። አታክ አላረግም፣ ሀቁን በሎጂክ አስቀምጣለሁ። ማክሮ ሪፖርት ሲወጣ እንደውም ሰምቻለሁ፣ በአመት አንዴ እንደውም አንድ ስብሰባ እዛ ላይ ራሱ ይካሄዳል። እና በጥርጣሬ ነበር የሚያዩኝ። አሁን የሚገባኝ ብሔራዊ ባንክ ያሉት በግለሰብ ደረጃ የጥላቻ ችግር ነበራቸው። ስለ ኢኮኖሚው ስለመጽፍ ለምንድን ነው የሚጽፈው? ብሔራዊ ባንክ አንድ ሪሰርች ሪፖርት አውጥቶ አያውቅም። እኔ በአመት 10 አወጣለሁ። የነሱ ስራ ነው። በቃ ትናንሽ ሰዎች ዝም ብሎ የግል ጥላቻ፣ ጭፍን ጥላቻ። መጥቼ አብሮህ ለስራ ያለኝ ሰው የለም። ደግሞ ሊሉም አይችሉም። ለምን እሺ እንደማልልም ፐርሶናሊቲ ይታወቃል። እንደዛ ገጥሞኝ አያውቅም። ግን እንዳልኩህ ስራዬ ላይ ያው እንግዲህ በተለያየ ምክንያት የሌለ እንቅፋት ነው የሚገጥመኝ።